ሄሮድስ ከ8 ሰዓት በኋላ ሊገደል ቀጠሮ ነበር። ሰማይ ጣልቃ ሲገባ የሚሆነው ይህ ነው። አንዳንድ ጊዜ መዳን ማለት ሰንሰለቶችን መስበር ሳይሆን ጠባቂዎቹ ተኝተው እያሉ በእነርሱ አጠገብ ማለፍ ነው። ዘውድን ለመቀዳጀት አንዳንድ ጊዜ ነፍስን መንጠቅ ያስፈልጋል። የአምባገነኑ ሄሮድስ የልጅ ልጅ የሆነው ንጉሥ ሄሮድስ አግሪጳ ይህንን የሥልጣን ቀመር በሚገባ ያውቅ ነበር። ለእርሱ ፖለቲካዊ ተቀባይነት ሲባል የሚፈስ ደም ቀላል ዋጋ ነበረው። በማስፈራራት ስልቱ ኃይል የሌላቸውን በማሳደድ ኃይሉን ይገልጥ ነበር። ገና በማደግ ላይ ያለችውን ቤተ ክርስቲያን ለእርሱ የሥልጣን ጥማት ዋነኛ ኢላማ ሆነች። ጭካኔውን በሰይፍ ጀመረ። ከ12ቱ ሐዋርያት አንዱን የዮሐንስን ወንድም ያዕቆብን ገደለው። በታሪክ ለመጀመሪያ ጊዜ የሐዋርያት ማዕድ በደም ታጠበ። ቤተ ክርስቲያንን በታላቅ ድንጋጤ ውስጥ ሆና አለቀሰች። ይህ ግድያ አይሁድን ደስ እንዳሰኛቸው ባየ ጊዜ ሄሮድስ ጥቃቱን ቀጠለ። በዘራው ሽብርና በሕዝቡ ጭብጨባ የረካው ንጉሥ ቤተ ክርስቲያን የተመሠረተችበትን አለት ስምዖን ጴጥሮስን ያዘው። 4 የጭፍራ ቡድኖች፣ 2 ሰንሰለቶች፣ 1 ሰው ከፋሲካ በኋላም በሕዝብ ፊት አውጥቶ ሊገድለው አሰበ። የወህኒ ቤቱ በር ተዘጋ። ሄሮድስ ጴጥሮስን በብረት ቁልፎች የቆለፈበት መሰለው። ነገር ግን እርሱ የማያውቀው የትኛውም ወታደር ሊጠብቀው የማይችል ሌላ በር ተከፍቶ ቀረ። የጸሎት በር። ሄሮድስ በቤተ መንግሥቱ በሥልጣኑ ተመክቶ ተኝቶ ሳለ አማኞቹ ግን በአንድ ቤት ተሰብስበው ነበር። እስር ቤቱን አላጠቁም፣ ይልቁንም ሰማያትን በጸሎት ደበደቡ። ጸሎታቸው ጸለይን ለማለት ብቻ የተደረገ አልነበረም። ይልቁንም ለተወደደ ወንድማቸው የሚቀርብ ልባዊና የማያቋርጥ ጩኸት ነበር። ስለ እርሱም ወደ እግዚአብሔር አጥብቀው ይጸልዩ ነበር። በምሽጉ እምብርት ውስጥ ጴጥሮስ ተኝቶ ነበር። ቤተ ክርስቲያን በጸሎት ተዋጋች። ጴጥሮስ በሰላም አረፈ። ሁለቱም በአንድ አዳኝ ላይ የተደረጉ የእምነት ተግባራት ነበሩ። ቶሎ ብለህ ተነስ፣ ታጠቅና ጫማህን አግባ፣ ልብስህንም ልበስና ተከተለኝ። ጴጥሮስ እንደ ሕልም እየመሰለው ታዘዘ። ይህ ራእይ ነበር ወይስ ሊሞት ለተቃረበ ሰው የሚታይ ተስፋ? የመጀመሪያውን ጥበቃ አለፉ፣ ሁለተኛውንም አለፉ። ወደ ትልቁና ወደ ብረት ከተማው በር ጌታ መልአኩን ልኮ ከሄሮድስ እጅና የአይሁድ ሕዝብ ይጠብቁት ከነበረው ነገር ሁሉ እንዳዳነ አሁን በእውነት አወቀው። ጴጥሮስ በደጅ ቆሟል። አብደሻል፣ መልአኩ ይሆናል። ለተአምር ይጸልዩ ነበር፣ ነገር ግን ለተአምሩ መልስ ዝግጁ አልነበሩም። እኛስ ስንት ጊዜ እንጸልያለን፣ ነገር ግን በደጃችን የቆመውን መልስ ለመቀበል እንዘነጋለን። ለያዕቆብና ለወንድሞች ንገሯቸው። የሰው ኃይል ደካማ ነው። ሰንሰለቶች ሊሰበሩ ይችላሉ፣ ጥበቃዎች ሊታለፉ ይችላሉ፣ በሮች በራሳቸው ሊከፈቱ ይችላሉ። በግድግዳዎች ላይ ለሚተማመነው ለእያንዳንዱ ሄሮድስ ግን እግዚአብሔር ዋና ቁልፍ አለው። ያም ቁልፍ የሚንቀጠቀጠው በሚጸልይ ቤተ ክርስቲያን ውስጥ ነው። ዛሬም እግዚአብሔር መልእክት አለው። የእርሱ እስር ቤት
ከድንጋይ የተሰራ ላይሆን ይችላል። ነገር ግን የሚያልፉበት መንገድ ልክ እንደ ጴጥሮስ እስር ቤት ከባድ ሊሆን ይችላል። ዛሬ የሚያስሩት ሰንሰለቶች የብረት ባይሆኑም የሚጫኑት የጭነት ጋጋታዎች የማያልቅ የሐዘን ጥላ፣ የማይቆም ሱስ ወይም የማይገፈፍ የተስፋ መቁረጥ አዙሪት ሊሆን ይችላል። የእርሱ ሄሮድስ ደግሞ በዙፋኑ ላይ የተቀመጠ ንጉሥ ሳይሆን ከሕክምና ክፍል የሚወጣ አስደንጋጭ ውጤት፣ እንቅልፍ የሚነሳ የዕዳ ክምር ወይም ደግሞ የተሰበረ የቅርብ ግንኙነት ሊሆን ይችላል። እነዚህ ሁሉ የማይቻሉ ይመስላሉ። ነገር ግን መለኮታዊ መመሪያው ዛሬም አልተለወጠም። ቤተ ክርስቲያን ጸለየች፣ ጴጥሮስ በእምነት አረፈ፣ እግዚአብሔር ደግሞ ድንቅን አደረገ። ዛሬ እምነቱን የት ላይ ነው ያኖሩት? በችግሩ ትልቅነት ላይ ወይስ በአምላኩ ኃይል ላይ? በተስፋ እየጸለዩ ነው ወይስ በሩ ሲንኳኳ መስማት አቆመዋል? ትምህርቱ ይህ ነው። እውነተኛ እምነት ማለት እስር ቤቱንና ሰንሰለቱን መካድ ወይም አለማየት ማለት አይደለም። ይልቁንም አዳኙ ብቸኛውንና ዋናውን ቁልፍ በእጁ እንደያዘ በማመን በዚያው በጨለማው እስር ቤት ውስጥ መለኮታዊውን ሰላም ማግኘትና መተኛት መቻል ነው። የእስር ቤቱ በር ከመከፈቱ በፊት የልባችሁ በር ለእምነት ይከፈት። አብረን እንጸልይ። የጴጥሮስ አምላክ የኔም አምላክ ሆይ ዛሬ በዚህ ሰዓት በፊትህ እቆማለሁ። እኔ ታሰርኩበትን ማንም የማያውቀውን የልቤን እስር ቤትና የከበቡኝን የጭንቀት ቅጥሮች አንተ ታያለህ። የነፍሴን ሰላም የነጠቁኝን በእጆቼና በእግሮቼ ላይ ያሉትን የማይታዩ ሰንሰለቶች ድምፅ አንተ ትሰማለህ። አቤቱ ጌታ ሆይ እየጸለይኩ ለምጠራጠር፣ እየለመንኩኝ በሩን ለመክፈት ለምዘገይ ደካማ እምነቴ ይቅርታ አንሻለሁ። በተስፋ ቃል ላይ እንደ ጴጥሮስ መተኛትን፣ በማዕበል ውስጥም በሰላም ማረፍን አስተምረኝ። ማዳንህ ከእኔ ጥረት ሳይሆን ከአንተ ጸጋ እንደሚወጣ አውቄ የአንተን ጊዜ በትዕግስት እንድጠብቅ እርዳኝ። የእኔም መዳን እንደ ጴጥሮስ ይሁን፣ በአውሎ ነፋስ መካከል እንዳለ ጥልቅ ሰላም ወይም ማንም ባልጠበቀው ሰዓት በድንገት እንደሚከፈት በር ይሁን። በጽናት የምጸልይ ብቻ ሳይሆን መልሱ በደጄ ሲቆም በደስታና በእምነት የምቀበልን ልብ ስጠኝ። ተስፋዬ በራሴ ድካም ወይም በሰው ጉልበት ሳይሆን በማይናወጠው ያንተ ገዥነትና በማይለካው የማዳን ፍቅር ላይ ነውና። በጨለማዬ ውስጥ ብርሃን ስለሆንክ ሰንሰለቴን ሳልነካው ስለምታራግፍልኝ አመሰግንሃለሁ። አሜን። ይህንን ጸሎት አብረውን ከጸለዩ ከዚህ በታች ባሉት አስተያየቶች ላይ አሜን ብለን እንጻፍ። ሁላችንም ያበረታታናል። እስካሁን አብራችሁን ስለቆያችሁ ተባረኩ። አስታውሱ፣ የእግዚአብሔር የማዳን ኃይል ዛሬም ከእኛ ጋር ነው።